ያልተጨቆነ የኢትዮጵያ ህዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም ወይም ደግሞ መጨቆን በምን አግባብ ወይም በምን ደረጃ ሊሆን ይችላል ማለት ሁሉም ሰው ተጨቆኛለሁ ብሎ ያስባል ማለት ሳይሆን በእርግጥም እንደምናውቀው እውነት ሁሉም ሰው በተጨቆነበት ሁኔታ ላይ እንደ ሀገር ቢያንስ እየኖርን ነው አይደል? አንዳንድ ጊዜ ኢህአፓ ነገሮችን በጣም አጋኖና አግዝፎ መንግስትን የማሳጣት እንትን ስራው ያደረገ የሚመስል ነገር ስለምትባሉ እኔም አንዳንድ ጊዜ ስለሚመስለኝ ነው እምልሽ። የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? የሶሻል እኔና አንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። ለአዲስ አበባ ህዝብ ብቻ አይደለም እየታገልን ያለ ነው። ምናልባት ሪሌቲቭሊ ሰላም አለ ወይም ደግሞ ጤነኛ ሀገር እንድትለው ያስቻለ የኔና ያንተ መገናኘት ወይ እዚህ ስቱዲዮ ቀረጻ ማድረጋችን ከሆነ አዲስ አበባ ላይ ያደረግነው ነው። ያ ግን ኢንሹር ያደርጋሉ። ምክንያቱም የአዲስ አበባ ፓርቲ አይደለም። ከአዲስ አበባ ውጭ እኮ ታደርጋላችሁ። ለምሳሌ አሁን አንቺ ሰሞኑን ሀሳብሽን በተለያየ መልኩ ስትገልጪ አይሻለሁ እምልሽ። እንደ አንቺ ደግሞ በሀሳብን በነፃነት የመግለጽ መብት ታፍኗል የሚልና ሮሮም በጣም ከፍ ያለ ሮሮም ስታሰሙ የምትደመጡት እናንተ ናችሁ። በእርግጠኝነት እኮ አንዳንድ ጊዜ የሆነ ነገሮችን በልካቸው ማየት ተገቢ አይደለም ወይ? ሚስጥር ስደት ላይ ነበራችሁ እኮ ቢያንስ ተከፍቶላችሁ መጥታችኋል። ኢህአፓ ሀገር ቤት ገባ ማለት ገብታችሁ እያታገልን ነው ያልሽኝ ነው። ምናልባት ማታገላችሁ መገለጫ እስቲ አቅርቢልኝ። ማታገል ደረጃ እኮ ከደረሳችሁ ጥሩ የሆነ ምህዳር አለ። ወደ ምህዳር ስንመጣ እናነሳለን። እስቲ ቅድም ያልኩህን ልጨርስልህና እኔ እናንተ ተቀምጠን ማውራታችን ኢንሹር አያደርገውም ወይ ደግሞ አዲስ አበባ ሰላም ሪሌቲቭሊ ሰላም መሆኗ የኢትዮጵያን ሰላም አያረጋግጥም ወይ ሀገር ጤናማ ናት ለማለት የሚያስችል ሁኔታ አይደለም። እኔና አንቺ እዚህ ስለተገናኘን ብቻ ሳይሆን ቀደም ሲል የገለጽሽልኝም አባሎቻችሁና ሰራተኞቻችሁ እኮ የታሰሩ ፖለቲከኞች አሉ፣ የፓርላማ አባላት። ሰዎች ሲታሰሩ የታሰሩበትን አግባብ ማየትና መንግስት እኮ እንደ መንግስት የታሰሩ አካላትን በምን አግባብ አሰረ ሊያሳስር የሚችል ነገር አለ። እኔና አንቺም ህገ መንግስታዊ ስርዓቱንና የወንጀለኛ ህግ መቅጫ እንትኖች ድንጋጌዎችን አክብረን እስከ ተንቀሳቀስን ድረስ ነው። ከዚያ ባሻገር ያለ ማሰር ቆይ እስከ ተንቀሳቀስን ድረስ ነው አይደል? ያው ምልሽ የምንረዳበት መንገድ ነው። ኤግዛጁሬት የማድረጉ ጉዳይ ካልሆነ በስተቀር ልክ ነው። ሊታሰሩ እኮ ይችላሉ። እሱን እያልኩ አይደለም። ግን የሆነ ነገር ከነበርንበት ሁኔታ አኳያ የተሻለ ነገሮችንም እያዩ መሄዱ ምንድነው የተሻለ? ለምሳሌ እኔ አሁን እንደዚህ ስትለኝ ምን ማወቅ ፈልጋለሁ? አሁን ምን መሰለሽ የተሻለው ነገር በቃ ከኢህአፓ በላይ ማሳያ የለም ለኔ። ምክንያቱም ብዙዎቹ እንደውም እዚህ የሚመጡ ሲያማርሩ ማቀው በጣም መስራት የማይችሉበት ጭምር አይደለም ቢሮ ከፍተው መንቀሳቀስ እግር በእግር እያሳደደ መከተል ነው የሚል ነገር ይላሉ። ግን እናንተ ስለዚህ ጠንከር ያሉ ፓርቲዎችን ሊያሰራ የሚችል ምህዳር አለ ብዬ ስላሰብኩ ነው። አሁንም እንዳልኩ ያመጣው ሎጂክና ኮንክሉዥኑ ልክ አይደለም። ምክንያቱም የኛ አባላት በራሱ በተደጋጋሚ ይታሰራሉ። በክልሎች ላይ አባላቶቻችን በተደጋጋሚ ይታሰራሉ፣ ማስፈራሪያ ይደርሳቸዋል። ያ ጠንከር ያሉ ፓርቲዎች ኢህአፓ በመሆናቸው ነው ግን የሚታሰሩት። ምናልባት አንዳንድ ጊዜ ፓርቲነታቸውን ተጠቅመው ሌላ ችግር ውስጥ ገብተው አንዳንድ ጊዜ ደግሞ መታሰርን በራሱ ፖለቲካ የማድረግ እንትን ስላለ እንደሱ ነገር ነው። እንደሱ ጥሩ ነው። ኃላፊነት አለብን። ገብቶሃል? ኢትዮጵያ ውስጥ ስንንቀሳቀስ በህጋዊ መንገድ ተመዝግበን ስለምንንቀሳቀስ ህጋዊ ተጠያቂነትም አለብን። ስለዚህ አሁን መጥቼ በፓርቲ ሽፋን የተለየ እንቅስቃሴ አድርገው የታሰሩብን ሰዎች ማሳያ አድርጌ አላቀርብልም። ምክንያቱም እንዳልኩ ተጠያቂነቱን ስለምፈራው። ማሳያም ባታረጊልኝ ግን እንደሱም ይኖራሉ አይደል? ግን ይኖራሉ አይኖሩም ልልህ አልችልም። እንደ ፓርቲም ሆነው አይደለም ተራ አባላት ወይ ደግሞ ከስር ያሉ አባላት ይቀርና ፓርቲ ሆኖ አመራርም ሆነ የፓርቲን ሽፋን ለሌላ የሚጠቀሙበት ይኖራሉ። ምንም የሚያጠራጥር የሚያጠያይቅ ነገር የሚካድም ነገር አይደለም። ግን እዚህ ጋር መጥቼ የምገልጽልህ ነገር ያየነው እኛም ደግሞ በደንብ ሄደንበት ኤግዞስቲቭሊ ሄደንበት ያወቅነው እውነት ስለሆነ ነው። በሽፋን አድርገው የሚንቀሳቀሱትን ሰዎች መጥቼ ልጠቅስልህ ወይ ሚዲያ ላይ ወጥቼ ላወራቸው ታሰሩ ብልልህ አልችልም። ልክ ስላይደለም አላማችንም ያስላልሆነ። ሁለተኛ በመታሰር
ፖለቲካ መስራት የሚለውን እውነቱን ለመናገር እኔ የፖለቲካ ካልቸራችንም የተበላሸ መሆኑን ማሳያ አንዱ መንገድ ነው ብዬ ነው የማስበው። ምክንያቱም ስለታሰርክ ጀግና ነህ ማለትም አይደለም። ኢንፋክት በእርግጥ አሁን ባለው ሁኔታ ለምን አለ ትሬንድ አለ በደንብ እንደ ኢሃፓ ግን ያንን አክሴፕት የምናደርገው አይደለም። እኔም በግል አክሴፕት የማደርገው አይደለም። ልክ ነው ብዬ የምናምነውም ነገር ስላይደለ ማለት ነው። የፖለቲካ ባህላችን ይስተካከል እያልን በዚህ ጎን ሄደን ደግሞ ስለታሰርን እንጀግናልና የሚያሳስር ነገር እንስራ ደግሞ ምንልም ፓርቲ አይደለንም፣ እንደ ግለሰብም እንደዛ አይደለምና የምንፈልገው የፖለቲካ ባህላችን ተስተካክሎ የሀሳብ ልዕልና እንዲያሸንፍ የሀሳብ የበላይነት እንዲኖር ነው። በዛ መንገድ መታሰርን አማራጭ አድርገን የምንወስድም ሰዎች አይደለም።